አልሐምዱሊላህ ላመስግንህ በጣም እዝነት ነው እንጂ በደሉ ካንተ አይመጣም። ቤት ነሳ ደርሶልኝ አላህ ቀጠሮ። እኔ የምፈልገው ከአሜሪካ ነው። እሺ ያንቺ ደግሞ ስፔሻል ነው ማለት ነው። አሜሪካን ብቻ ነው የምትፈልጊው? ያ ብቻ ሳይሆን ዲን ያለው። እሺ ዲን ያለው እንደዚህ ይቻላል። እንደዚህ ከተቻለማ እኔም ከአሜሪካን እፈልጋለሁ። ማስተዳደር የምትችል زوجتك ابنتي موكلتي عبير على مهر المعجل منه نسخة من المصحف الشريف ሎሻ ነው ከማንኛውም ወርቅና ገንዘብ የበለጠ ውድና የሚያምር ነገር ነበር። እሱ ምንድነው? ቅዱስ ቁርአን ነበር። መህሩ ቁርአን ድሮስ መጀመሪያ ሙስሊም አይደለም። ስወለድ እኮ ሙስሊም ማተቤልኝ ነበር። ስወለድ እኮ ቤተሰብ እኮ ነው ያደረገልኝ። ረምሶች ባካችሁ አግቡ። መፍትሄው ጥያቄ ማለት አይደለም፣ ማግባት ነው መፍትሄው። ወላሂ ብታገባ አንድ ወር አልহামዱሊላህ። ዛሬ እንግዲህ ሁለት ሰለምቲዎችን ዘውጀን እንዳለ የተዘወጅኩት እኔ ነኝ። አልহামዱሊላህ ለይ በጣም ብዙ ኒዕማ ነው፣ ብዙ ሰላምና መረጋጋት አለው። እስቲ ኒካህ እንኳን ሲታሰር የሆነ የምን የሚሰማ የሆነ ስሜት አለውና ለምን ሰለምሽ ተብላ ቤተሰቦቿ አባረዋት ሜዳ ላይ ነው ያለችው። ለሐኪሞች በምስራቅ አፍሪካ ትንሽ ክፍያ የምትከፍል ሀገር ኢትዮጵያ ናት። ለተጫዋቾች 100 ሺና ከዛ በላይ ለመክፈል ያላጣች ሀገር፣ ለሕክምና ባለሙያዎች ጊዜ ግን ገንዘብ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዘር ሚዲያ ቤተሰብ እንደምን አላችሁልኝ? እኔ አለሁላችሁ። ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። አብረን እያየን ሪአክት የምናደርግ ይሆናል ማለት ነው። ውድ ቤተሰቦቼ እናንተ ብቻ እንደተለመደው ቪዲዮን ላይክ በማድረግ ጀምሩ። እንደዛውም ሰብስክራይብ አድርጉ። ሰብስክራይብ ይደረግ ቤተሰብ። እንደዛውም ቪዲዮን እስከ መጨረሻ ተከታተሉት። እንከታተለው። የሁላችሁ የላጤዎች የሁሉ ጊዜ ምኞታቸው ነው የምላችሁ ይሄ ነው። የሴቱም የወንዱም ማለት ነው። ተከታተሉት። በጣም ይገርማችኋል። ደስ የሚል በጣም زوجتك ابنتي موكلتي عبير على مهر المعجل منه نسخة من المصحف الشريف تبركا وتوكلت على الله وقبلت الزواج من ابنتي بشراك اليوم يا عمري فالآن تحقق ما رمنا لحلال الله تجمعنا ولأجله كنا قد صمنا يا سكن النفس ومأمنها دبنجي يشدو بوتيني قري عينا هيا ابتهجي قد أكملنا نصف الدين يا سكن አይዟችሁ የእናንተም ይደርሳል። አይዟችሁ የእናንተም ይደርሳል። ልቤ እንደው ተረጋጊ በሏት፣ አረጋጓት። ይደርሳል። አላህ ያለው ቀን ብቻ ነው የሚሆነው። አይዟችሁ የምሬ ነው የምላችሁ። ይደርሳል። ያንቺም ተራ ይደርሳል። እንደዚህ የሚባልበት ጊዜው ይደርሳል። ነገር ግን ቀሪብ ያደርግላችሁ። አዎ ቀሪብ ያደርግላችሁ። አሚን። እስቲ ስለ ልጅቷ የሆነ የማብራሪያ ቪዲዮ አለ። እስቲ ላሳያችሁ። ዛሬ ደግሞ ስለ አቢር ነው የምናወራው። አቢር ማነች? አቢር ሶሻል ሚዲያ ተጠቃሚ የሆነች ተጽዕኖ ፈጣሪ የሆነች ሼፍ ነች። አቢር ሰሞኑን አግብታለችና መነጋገሪያ የሆነች እንስት ሆናለች በዚህ ሰዓትና ምንድነው መነጋገሪያ የሆነችበት የሚለውን ላጋራችሁ። እንግዲህ ሶሻል ሚዲያ ያለውን ሰው በሙሉ ማነጋገሪያ የሆነው መህሯ ወይም ጥሎሿ ነው። ከማንኛውም ወርቅና ገንዘብ የበለጠ ውድና የሚያምር ነገር ነበር። እሱ ምንድነው? ቅዱስ ቁርአን ነበር መህሯ። ቁርአን መሆኑ ብዙ ሰዎችን መነጋገሪያ አድርጓል። በዚህ ደረጃ ስላልጠበቋት በጣም የሚገርምና ለብዙ ሰዎች ሞዴል የምትሆን በተለይ ደግሞ ለሙስሊሙ ኡማ ሞዴል የምትሆን ሰው ነች። እንግዲህ በቁርአን መህር ማሰር በዚህ ሰዓት እኔ እንጃ አለ ብዬ አላስብም። ቢኖርም ደግሞ ናድር ነው። እንደዚህ ሶሻል ሚዲያ እወቁልኝ በሚባልበት ደረጃ አቢር በቁርአን መህሯን ማድረጓ እጅግ አነጋጋሪ ሆኗል። አቢር በሚገርም ሁኔታ በቲክታክ 29 ሚሊዮን ተከታይ ያላት እንስት እጅግ እስላማዊ አደብ በተሞላበት ነበር ሰርጓን ያደረገችው። ይህም ለብዙዎቹ አስገራሚና አነጋጋሪም ሆኗል።
እዛም ነው ረሱል አለይሂ ሰላቱ ወሰላም በላጩ ኒካህ መህሩ ቀለል ያለ ነው ያሉትና ኢንሻአላህ ይውሰል هذه المقطع عند عبير الف صلاه والسلام عليك حبيب الله محمد مبروك تتحني في حياتك ان شاء الله مبروك እንደዚህ ነው እንግዲህ በቁርአን ኒካ ታሰረች አላህን ቃል መህሯ አደርጋለች ባይዘው ይሄ ነገር በጣም ሲምፕል ነው ባይዘው ማለት ኢናይል እኛንን እንጂ ምናካበደው ሚካበር ነገር አልነበረም ምክንያቱም እኔ አሁን ለኒካ መህር ቁርአን ሰጥቼ ኒካ ባስር እኔ ጋር አይደል የምትመጣው እቺ ልጅ እኔ ጋር ነው የምትመጣው የኔ የሷ ነው የሷ የኔ ነው ምክንያቱም አንድ ሆነናል አንድ ቤት ውስጥ ነን የምንኖረው እኔ ያፈራሁት እንዳለ የሷ ነው እሷ ያፈራችው እንደዚሁ የኔ ነው ስለዚህ እኛ ጋር ነው ትንሽ ከበድ የሚደረገውና ይሄ ነገር ኢንሻአላህ ይለመዳል ልጅቷ ሶሻል ሚዲያ ላይ በጣም ኢንፍሉዌንሰር ነች ብዙ ተከታይ ያላት ልጅ ነች ጆርዳናዊት ነች በዚህ መልኩ አግብታለች ቀለል አድርጋ ማለት ነው ቀለል ግርግር የለ ዛቻ የለ ዱላ የለ ፍለጡ ግረፉ የለ ውጡ ውረዱ የለ ምን የለ ያሁ በሌለ ምን የለ ቀለል አድርጋ ማለት ነው በቃ ቀለል አድርጋ አዎ ብዙ ጊዜ ትዳር እድሜ የሚኖረው ቀለል ሲል ነው ኦኬ ቀለል ሲል ነው በቃ እንደዚህ ነው አስቡበት ባይዘው አስቡበት በየጊዜው ማንሰማው ነገር የለምና ቤተሰቦቼ እስቲ እቺን ቪዲዮ ሊጋብዛችሁ እኔም ፈልገው ከአሜሪካ ነው እሺ ያንቺ ደግሞ ስፔሻል ነው ማለት ነው አሜሪካን ብቻ ነው የምትፈልጊው ያ ብቻ ሳይሆን ዲን ያለው እሺ ዲን ያለው ቁርአን የሚያስተምረኝ አሜሪካ እሺ ያው አንቺ አልቀራሽም እኔ ቀርቻለሁ ግማሽ ላይ ነኝ እየቀራው ነው አሁን እሺ ተምረሻል አዎ ተምሬያለሁ ስራ ትሰራለሽ አዎ ሶዲ ነው ያለው አሁን ስራ እሰራለሁ እሺ ሳውዲ ነሽ ከሌላ ሀገር ከዛው ከሳውዲ ከተገኘ አትፈልግም አልፈልግም እሺ ከኢትዮጵያ እስከሆነ አልፈልግም እድሜሽ 23 እሺ ያንቺ ስፔሻል ኬዝ ብዬዋለሁ እሺ ስምሽ አንድ ልጅ አለኝ እሺ አግብተሽ ነበር ማለት ነው አግብቼ ነበር ባልሽ ተፋታችሁ ነው እሺ ስምሽን ንገሪኝ ታለም ስሜ ሙስተሪሃ የት ሀገር ተወላጅ ነሽ ድሬዳዋ የድሬዳዋ ልጅ ከአሜሪካ አለች የድሬዳዋ ልጅ ስለሆነ ታየ ሙስተሪሃ በዛኛው አካውንቴ ፎሎ አድርጌሻለሁ ፈገግ አስብለሽኛል ለማንኛውም አላህ ጉረብ የሐጃሽን ወድሻለሁ ወይኔ በላቸው አለ ኧረ በአላህ ከአሜሪካን እሷ የምትፈልገው ከአሜሪካን ብቻ ሳውዲ ነው ያለችው ከሳውዲው እንኳን ቢሆን አትፈልግም እሷ የምትፈልገው አሜሪካን የምኖር እሷ የምትፈልገው እሱ ሳይሆን አሜሪካንን ነው የምትፈልገው አሜሪካንን ነው ማግባት የምትፈልገው አው ያሰብሽውን ያሳካልሽ የተመኘሽውን ይስጥሽ ያሳካልሽ እስቲ ምን ማለት እንችላለን እንደዚህ ይቻላል እንደዚህ ከተቻለማ እኔም ከአሜሪካን እፈልጋለሁ ማስተዳደር የምትችል ገንዘብ ያላት ቤት ያላት ማስተዳደር የምትችል ቁርአን የምታቀራኝ ጸባይ ያላት እኔም ከአሜሪካን እፈልጋለሁ በቃ እንደዛ ነው ምንም ማድረግ አንችልም ከተቻለ እንደዚህ እኛም እንምረጣ እንዴ ምን ሆናችሁ ነው እናንተ ትቀልዳላችሁ እንዴ ረምሶች ባካችሁ አግቡ መፍትሄው ጥያቄ ማለት አይደለም ማግባት ነው መፍትሄው ወላሂ ብታገባ አንድ ወር ብሰነብትበት ጸጥ ነው የሚለው ከዚያ በኋላ ብትጠራው ወይ አይልህም እንኳን ሊፈስ
ቢስሚላህ ሰላም አለይኩም ወራህመቱላህ። አልহামዱሊላህ ዛሬ እንግዲህ ሁለት ሰለምቲዎችን ዘውጀን እንዳለ የተዘወጅኩት እኔ ነኝ። አልহামዱሊላህ ለዚህ በጣም ብዙ ኒዕማ ነው፣ ብዙ ሰላምና መረጋጋት አለው። እስቲ ኒካህ እንኳን ሲታሰር የሆነ የምን የሚሰማ የሆነ ስሜት አለውና ወላሂ አላቅም። እኔ እንጃ እኔ ደግሞ ሰለምቲ ባላህ ስለሰጠኝ ወላሂ በጣም ደስተኛ ነኝ። በጣም ለምን መጀመሪያ ላይ ማለት ነው ሁሉም ሰው እንደቀምፈልገው ሰለምቲ ባላገባለሁ ብዬ አላስብም ነበር። ምክንያቱም በብዙ ነገር የምንግባባ አይመስለኝም ነበር። ግን ሐቂቃው ወላሂ ያለኛ የሚግባባ ሰው የለም። ሰለምቲ ከሰለምቲ ጋር ነው ገጣሙ ብዬ አምኛለሁ። እንግዲህ አላህ ሁላችሁንም ይዘውጃችሁ፣ በዱዓችሁ አትርሱ። ወላሂ ኢትዮ ሪቨርቶችም ሰለምቲዎችም እንዲሁም ደግሞ ሙህሪም ቱርስና አሊፍ መስጊድ ጀማዎችንም እጅግ በጣም አድርጌ ማመስገን ፈልጋለሁ። አላህ ጀዛችሁን በጀነተል ፊርደውስ ይስጣችሁ። ምክንያቱም ዱንያ ትንሽ ናት፣ ዱንያ መጠቃቀሚያ ብቻ ናትና ብቻ አላህ በሰፊ ጀነት ውስጥ ሁላችሁንም እንዳችሁን ይስጣችሁ። ወላሂ በጣም ነው ማመሰግነው። በጣም ደስ ብሎኛል እና ሹክራን ጀዛኩሙላህ ኸይራን። እነዚህን ያጣመራቸው ጌታ እኛንም ያጣምረን። ሻሃዳ ለምን ሰለምሽ ተብላ ቤተሰቦቿ አባረዋት ሜዳ ላይ ነው ያለችውና ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ያ ጀማዓተል ኸይር እንዴት ናችሁ? ዛሬ አንዲት ሰለምቲ እህታችን ጋር ነው አንድ ላይ የምንገኘው። ኸይር ኢንሻአላህ አንድ ጓደኛዋ ጋር ተጠልላ ነው ያለችው። ዛሬ የሆነ ሰፖርት የሚያደርጋት ሰው ትፈልጋለች፣ ከጎኗ እህት ወንድም የሚሆናት ሰው ትፈልጋለች እና ኸይር ኢንሻአላህ በአቅማችን እናግዛት እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ እህታችን? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ሁሉ ሰላም። አሁን ላይ ያለሽበት ሁኔታ እንዴት ነው? ሻሃዳ ከያዝሽ በኋላ ነው ልቀቂ ያሉሽ ወይስ እንዴት ነው? አሁን ላይ ያለው ጓደኛዬ ጋር ነው። ሻሃዳ መያዝን ሲሰሙ ወይ ተጠመቂ ካልሆነ ውጪ ይለናሉ። ከዛ ትንሽ ጠብቁኝና ካልተጠመቅሻሉ ከዛ ቤተክርስቲያን ወስደውኝ ሊያስጠምቁኝ ሲሉ ነው የጠፋሁባቸው። ምንም የያዝኩት ነገር የለም፣ የለበስኩትም ብቻ ነው ከዛ የጠፋሁት። ኦኬ ሻሃዳ ማን ያኔ ቤተክርስቲያን ላይ ሊያስጠምቁሽ ሻሃዳ ከያዝሽ በኋላ ቤተክርስቲያን ላይ ሊያስጠምቁሽ ሲሉ ጠፋሽባቸው። ከዛም በኋላ ያው ልብስም የለሽም የሆነች ጓደኛሽ ጋር ያለሽው አሁን። ኦኬ አሁን ምንድነው የሚያስፈልግሽ? አሁን ለማህበረሰቡ ለእህት ወንድሞቻችን ሰፖርት እንዲያደርጉሽ የምትፈልጊው ምንድነው? ንገሪኝ እስኪ። ያው አሁን ላይ ከሷ ጋር ነው የምኖረው። እሷም ሰለምቴ ነች እና ያው የያዝኩትም ልብስ የለም፣ ያው ወጪ ያለና ተከራይተን ነው የምንኖረው። በዛ ነገር ብታገዙን መርሐባ ኢንሻአላህ። ቁርአን እየቀራሽ ነው? አዎ ቁርአን እየቀራሁ ነው። ማሻአላህ ኢንሻአላህ በምንችለው ኢንሻአላህ ለማህበረሰቡም ኸይር ኢንሻአላህ ወደ እህት ወንድሞቻችን ኢንሻአላህ ለዚህ ለልጅ ሰፖርት አድርጓት ኢንሻአላህ። በእኛ ድርጅት ታገኟታላችሁ 0912 16 47 28 በዚህ ስልክ ደውሉልን፣ ሰፖርት አድርጓት ኢንሻአላህ። ኸይር ኢንሻአላህ በአካልም የምትገኙበትን በእኛ በኩል ታገኟታላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አካውንቷን መለጠፍ ነበረባቸው። እሱ በጠቀሰው ስልክ ማግኘት ትችላላችሁ። ለማንኛውም ማገዝ የምትፈልጉት ማለት ነው። ሰለምቴ እህታችን ነች፣ ድረሱላት። እዚህ ጋር የምትመለከቱት ዶክተሮች ናቸው። ያው ሰሞኑ የተጀመረውን አጀንዳ ሰሞኑ የተጀመረውን ዘመቻ ታውቃላችሁ ወይ? ደግሞ እንግዲህ ዶክተሮች ድምጻቸውን እያሰሙ ነው የሚገኙት እንደምታውቁት ማለት ነው። ደሞዝ ጭማሪ ይደረግልን፣ በቂ አይደለም፣ ከኑሮ ውድነቱ ጋር በጣም ከብዶናል እያሉ ድምጻቸውን ሲያሰሙ እንደከረሙ ሁላችንም እናውቃለን። እንግዲህ እሱን ተከትሎ ይሄ የምትመለከቱት ግለሰብ ደህንነት ነው፣ ደህንነት ላይ የሚሰራ ሰው ነው፣ የአካባቢው ደህንነት ነው። በዚህ መልኩ ሊያስቆማቸው ሲፈልግ እንደተመለከታችሁት ነው ማለት ነው። እንግዲህ ዶክተሮች መጠየቅ አልነበረባቸውም ይሄንን ነገር። እንደውም አውቆ መንግስት ለራሱ አውቆላቸው ማድረግ ነበረበት። ለሐኪሞች በምስራቅ አፍሪካ ትንሽ ክፍያ የምትከፍል ሀገር ኢትዮጵያ ናት። ለተጫዋቾች 100 ሺና ከዛ በላይ ለመክፈል ያላጣች ሀገር፣ ለሕክምና ባለሙያዎች ጊዜ ግን ገንዘቧ የት እንደሚሰለብ አይታወቅም። 12 ዓመት ኤሌመንተሪና ሃይስኩል ተምረው ከ4 እስከ 7 ዓመት ሕክምናን አጥንተው ከ24 ሰዓት በላይ ደከመኝ ሰለቸኝ ሳይሉ የሚያገለግሉ የሕክምና ባለሙያዎች ናቸው ቸገረን የምንበላው አጣን እያሉ ያሉት። እንደ ሌላ ሙያ ተጨማሪ
ተጨማሪ ገቢ የሚያስገኝ ስራ ስሩ እንዳይባሉ እንኳን የእድሜያቸውን እኩሌታ ለሙያቸው ሰጥተዋል። ለሞክር ቢሉ እንኳን አይሆንላቸውም፣ አይችሉትም። ሙያው በራሱ የሙሉ ጊዜ ትኩረት፣ ጥናትና ስራ የሚጠይቅ ነው። ስራቸውን አይደለም ለአንድ ቀን ለ30 ደቂቃ እንኳን ቢያቆሙት ምን ያህል ሰዎች በሕክምና ተቋማት ህይወታቸው ሊያልፍ እንደሚችል አስቡት። ስለዚህ መንግስት ጥያቄያቸው የሁሉም ኢትዮጵያዊ ጥያቄ መሆኑን ተረድቶ አፋጣኝ ምላሽ እንዲሰጣቸው እንጠይቃለን። እኔ ወላሂ አንዳንድ ደሞዞችን እያየው ነበረ። እንደ አፍሪካ አንዳንድ አገር ላይ ማለት ነው እስከ 300,000 እስከ 600,000 በኢትዮጵያ ብር እስከ 600,000 ምናምን እስከ $4,000 $4,000 ከምናምን ዳላር $3,000 $2,000 ምናምን የሚከፈሉ አሉ። ይገርማል። ወደኛ ስትመጡ ግን $80 ነው። 87 $85 ነው የሚከፈላቸው። በጣም ሼም የሆነ ነገር ነው። ከዚህ ደግሞ የሚገርመው ምንድነው ለምን ጠየቃችሁ ብሎ ደግሞ እነሱን ለማሳሰር የሚጥር እነሱን እስር ቤት ለመክተት የሚለፋ የሚሰራ በጣም ይገርማል። ጠየቁ፣ የጠየቁትን ማሟላት ነው። ይኸውልህ ድንቁርና አካል ሰርቶ ነፍስ ዘርቶ ማየት ከፈለክ የኢትዮጵያ የጸጥታ ተቋማቶች ላይ ማየት ትችላለህ። ሰው እንዴት ከፈጣሪው በታች ሐኪሙን ይደበድባል? ሰው እንዴት ከፈጣሪው በታች መዳኛ መድኃኒቱን ወደ እስር ቤት ያግዛል? ሰው እንዴት ለሕፃን ለወላድ ደራሽ የሆነውን ሐኪምን ይደበድባል? ሰው እንዴት የስንት አረጋውያንን የስንት ሕፃናትን የሰውን ልጅ ነፍስ ሊታደጉ የሚችሉ የጤና መኮንኖችን ወደ እስር ቤት ያግዛል? ሁሉም ነገር እኮ ተግባራዊ አይደረግም። አንዳንድ ነገሮችም እኮ ቀይ መስመር አላቸው። ሁሉን ደብድባችሁ፣ ሁሉን አስራችሁ፣ ሁሉን ነገር ታዛችሁ ትችሉታላችሁ? ኧረ የእናንተስ ከፋ። ምንድነው ጉዳችሁ? አሁን ለፖለቲከኞች ተብሎ ወይ ደግሞ የፖለቲካ አጀንዳ አድርጎ እየተንቀሳቀሱ ያሉ ግለሰቦች ስላሉ ለነሱ ብሎ እነሱ ላይ እነኚህ ዶክተሮች ላይ ህዝቡን ያገለገሉ ያሉት ዶክተሮች ላይ ሰዎች ላይ እንደዚህ አይነት እርምጃ መውሰዳቸው በጣም የሚያሳፍር ነገር ነው። ፖለቲከኛው የፈለገ ነገር ይበላ፣ የራሱን አጀንዳም ያድርግ። ነገር ግን ይሄ ነገር ትክክል መሆኑ ሁላችንም እናውቃለን፣ እናንተም ታውቃላችሁ። ጥያቄያቸው ትክክል መሆኑን ታውቃላችሁ። ለጥያቄያቸው መልስ መስጠት ነው፣ ሌላ ነገር አይደለም። ሙስሊም ምን ይመስላል? ደስ አይልም? ሙስሊም እኔ ድሮስ መጀመሪያ ሙስሊም አይደለሁ። ስወለድ እኮ ሙስሊም ማተብ የለኝ ነበር። ስወለድ እኮ ቤተሰብ እኮ ነው ያደረገልኝ። ይገርምሽ 3 ክሮች የቆጠረና ወልድ መንፈስ ቅዱስ ብሎ ቁጭ ያደረገልኝ እንግዲህ ሙስሊም አባቴ ያው ወይ ደግሞ ያሳደግ እናትና አባቴ ሙስሊም ቢሆን እኮ ሙስሊም ነበር ማለት ጴንጤ ቢሆንም ጴንጤ ነበር ማለት እንዴ ሙስሊም እንደው እንዴት ለምን ፈለግሽ? በቃ አንድ ሰው የሚወደውን ሰው ነው የሚወደውን ነገር ለሚወደው ሰው ነው የሚጋብዘው። ስለዚህ እኔ ስለምወድ የምወደውን ነገር ጋብዛለሁ። እንግዲህ አቶ ሞጣ የተናገሩት ነገር እንደ ቀልድም ወይ ደግሞ ለመቀለድም ብናገሩ ይሄ ነገር ቁርአናዊና ሐዲታዊ መሆኑን ሁላችሁም ታውቃላችሁ አይደል? ቁርአናዊና ሐዲታዊ መሆኑን ታውቃላችሁ። ግን እንደ ቀልድ ነው የተናገረው እሱ፣ ወይ ደግሞ ለመቀለድ ለማፌዝም ይሆናል የተናገረው። ነገር ግን ቁርአናዊና ሐዲታዊ መሆኑን ነብዩ አለይሂ ሰላቱ ወሰላም ኩሉ መውሉድን ይውለዱ ዐለል ፊጥራ አሉ። አቡ ዩሀዊዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ይሄ ሐዲታዊ መሆኑን አትርሱ። እስቲ የመጨረሻ ቪዲዮአችን ወደ ሆነው ቪዲዮ እንሂድ። በጣም ይገርማችኋል። እኔ በጣም የተገረምኩበት ቪዲዮ ነው። ሰለምቴ ነች። ሰለምቴዎች ይህን ኃይል ለዛ ቦታ ትጓጓላችሁ ወይ? እኔ እንጃ ወላሂ በጣም ነው የተሰማኝ። እስቲ ቪዲዮ ላሳያችሁ። ለማንኛውም ላመስግንህ በጣም እዝነት ነው እንጂ በደሉ ካንተ አይመጣም። ውድ የሊንክ ትራቭል ቤተሰቦች ዛሬ ደግሞ ለየት ባለ ቪዲዮ መተናል። ከሊንክ ትራቭል ቤተሰቦች ጋር በመተባበር በሀገራችን ኢትዮጵያ የሚገኙ ሰለምቴዎችን እንዲሁም መሻይኾችን በተለያዩ ምክንያት ኡምራ ማድረግ ያልቻሉትን ሄደን ሰርፕራይዝ እናደርጋለን። ዛሬ የምንጀምረው በእኔ መንገድ ፕሮግራም የምታውቋት እህታችን ነጃት ወይም ቃል ኪዳን ጋር ይሆናል። ለዚህ ስብኬት መብቃታችን ቤተሰቦቻችን የሊንክ ትራቭል ቤተሰቦች ናቸው። እናንተን እያመሰገንን ወደ ውስጥ ገብተን ደግሞ የቃል ኪዳን ወይም የነጃትን ስሜት አብረን እናያለን። ተከተሉ። ላመስግንህ በጣም እዝነት ነው እንጂ በደ
አልহামዱሊላህ ስምናን ሰጠን ጌታ ያረጋገጥኩት በቃ አላህ የተጣሪውን ድምጽ እንደሚሰማን ሱብሃንአላህ ሰሞኑን በጣም ነበረ ካሊዳም እያወራን ነበርና ኡምራ መሄድ አለብኝ በቃ በጣም ነው የናፈቁት እያልኩ ነበር እና አላህን ለምኜው ነበር አልহামዱሊላህ ረቢል ዓለሚን አላህ በጣም ደግ ነው ስሜቴን መግለጽ ላይ አልችልም እንዳያችሁኝ በጣም የተረበሽኩት ወረቀቱን ሁላ እንዳየሁት ነው ማስታወቂያው ኢሚዲየትሊ ያየሁት መካ ላይ ሆኜ ነው እና እዚህ ሆኜ ይሄን ያስሚ ከተሰማኝ ቦታው ላይ ስቆም ደግሞ አላውቅም ምን እንደሚሰማኝ ላይ በጣም ጓጓው አላህ ጀዛችን ይክፈላችሁ አሜን በቃ አላህ በጣም ደግ ጌታ ነው ሁልጊዜ ነገሮችን ያሳምርልኛል በጣም ይከባከበኛል አልহামዱሊላህ እንኳን የነብዩ ሰለላሁ ዐለይሂ ወሰለም ማተውኩኝ በቃ ለኔ ይፍልቅር አልহামዱሊላህ ጀዛኩሙላህ ኸይር አላህ ይጠብቃችሁ አሜን ተጣጥመናት ያርቃ ነገ ጌታችንን ስንገናኝ በጣም ከሚደሰቱት ባሪያዎቹ አላህ ያድርገን አላህ ያድርጋችሁ ካትንሽ ስሜታ ስለሆንኩኝ ከዚህ ላይ ባላወራ ጥሩ ነው ሁልጊዜ አላህዬ ወዳጅ ካድርገኝ ብዬ ጠይቀዋለሁ ከዛ ደግሞ ወዳጅ እኮ ቤት ይጠራል ቤት ጥራኝ ቤት ደሳ ደርሶልኝ አላህ ከተሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ ወላሂ አላህ ኸይር ጀዛችሁን ይክፈላችሁ ወላሂ ነው የምላችሁ አላህ Subhanahu Wa Ta'ala ትልቅ ደረጃ ያደርሳችሁ ይሄንን ያደረጋችሁት ይሄ ትልቅ ነገር ነው በጣም ለቦታው የሚጓጉ ብዙ አሉ ለቦታው ፍቅር አለውን ነገር ግን ገንዘብን በማጣት ብቻ እዛ መሄድ ያልቻሉትን መጎብኘት ያልቻሉትን እዛ ሄዱ ዒባዳ ማድረግ ያልቻሉትን እናንተ ደግሞ አይንችላለን ብላችሁ ከስራችሁ ጋር አድርጋችሁ አካታችሁበት በዚህ መልኩ የሚታደርጉት ነገር በጣም የሚያስደስት የሚደገፍ የሚበረታታ ነገር ነው አላህ Subhanahu Wa Ta'ala እናንተንም ከፍ ያደርጋችሁ ደግሞ ያሳካላችሁ ከዚህም በኋላ ብዙ የሚታደርጉ ያደርጋችሁ ብዙ ኸይሮች ላይ የምትሳተፉ ያደርጋችሁ እንግዲህ ሊንክ ትራቭል ኤጀንሲ አላህ ይጠብቃቸው አላህ ያግዛቸው እንላለን ለካ ሰለምቴዎችም እንደኛ ኢናይል ተጓጓላችሁ ማለት ኦኬ ይቅርታ በጣም ይቅርታ ምክንያቱም ሙስሊም ከሆናችሁ በኋላ እኮ እናንተም እንደኛ ናችሁ እዛ ውስጥ የነበረውን ሁሉንም ረስታችኋል እዛ ጋር ሲሰሩት የነበረውን አላህ Subhanahu Wa Ta'ala ሁሉንም ነገር ጽድት አድርጎ አጥቦላችኋል እዚህ ስትመጡ አዲስ እንደተወለዳችሁ ነው ለእስልምናችሁም ልክ እስልምና ውስጥ ተወልዶ እንዳደገ ሁሉ እንደውም ከኛ በይበልጥ እናንተ ናችሁ ለዲናችሁ ምትቆራቀሩት ለዲናችሁ ምትሰሩት ለዲናችሁ በጣም ስሜት ያላችሁትና ምክንያቱም እዛ ጋር የነበረውንም አይታችሁታል እዚህ ጋር ስትመጡም ደግሞ ያለውን እያያችሁ ስለሆነ እንደውም በደንብ ምትሰሩት እናንተ ናችሁ በያስባለኝ ለማንኛውም አላህ Subhanahu Wa Ta'ala ይወፍቃችሁ ሰለምቴዎች ሁላችሁንም ይወፍቃችሁ እኛንም ይወፍቀን ወደዛ መንገድ ያግራልን ያመላልሰን አላህ Subhanahu Wa Ta'ala ውድ ቤተሰቦቼ ዛሬ ቪዲዮን ይመስል ነበር ቪዲዮን እንዴት አገኛችሁ በኮሜንት መግለጽ ትችላላችሁ ስለተከታተላችሁኝ እጅግ በጣም አመሰግናችኋለሁ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል እስከዛ ባላችሁበት ሰላም ሁኑልኝ ሰላማችሁ ይብዛ ወሰላሙ አለይኩም ወራህመቱላሂ ወበረካቱ